ምናልባት የተቀየረ ነገር ካለ እኔ አላቅም። ብቻ እኔ አላቅም። እኔ ምንም ነገር ልልህ አልፈልግም። ከሷ ከራሷ አንስማው። ምን ከመሬት ተነስተሽ እኮ እንዴት የምታውቂው ነገር አለ? አዎ አለ። ምን አለ ንገሪኝ። እሷ ስትመጣ እንስማው። ንገሪያታ። እኔ እና አንቺ ምን እንዳለኝ እሷን ለማስቀናት አይደል የመጣ ነው። ኦኬ ያፈቅራለሁ። ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ ቤተሰቦቻችን፣ እኔ ያለው እግዚአብሔር ይመስገን። ዛሬ የመጣሁትኝ ብዙ ነገሮች ማጽዳት ምናምን አለብኝና ብዙ የሚከባብዱ ነገር ውስጥ ገብቻለሁ በድፍረት ምናምንና ብዙ ማሳካት ፈልጋቸውን ነገሮች እነሱን እውን ለማድረግ ብዙ ነገር ውስጥ ገብቼ ነበርና ዛሬ ደግሞ ግዴታ ማሳየት አለብኝ። ትላንት የተፈጠረውን አይታችኋል። እዛ ጋር መደባበር ምናምን እችል ነበር፣ ግን አስፈላጊ ስላልሆነ ነው። እስካሁን እሱም ማለት ቅዱስም ምንም እኔ ላይ ስላልደረሰ ከሱ ጋር መቀየምም ያለብኝ አይመስለኝም። እና ግን አሁን ትላንት ያደረገው ነገር ልክ አይደለም፣ እንደውነቱ ልክ አይደለም። እየሰራ የነበረው ሃይሚ ምንም እንድትሆን አልፈልግም። የፈለገ ከኔ ጋር እንኳን ባትሆን አምባገነን ሰው እንዲዛት ምናምን አልፈልግም። ፈልገው እንኳን ቢሆን እኔ የምሬ ነው የምላችሁ አስደብሯለሁ። ምክንያቱም እንደዚህ አይነት ወንድ እኔ በዚህ ዘመን ይኖራል ብዬ አላስብም፣ እሱም ያደርገዋል ብዬ አላስብም። እና ብቻ ኖርማል ነው ሁሉም ነገር። ትላንትና ያው በኔ ፊት ስጦታም ሰጥቷታል ምናምን። በኔ ቦታ ብትሆን በጣም ብዙ ነገሮችን ማየት ትችሉ ነበርና ብቻ ትላንት የተፈጠሩት ነገሮች በጣም ግራ ያጋባሉ። ሃይሚም በዚህ በአጭር ጊዜ ውስጥ በጣም ወደማይሆን ነገር ውስጥ ገብታለችና እኔ እውነቱ ይሁን ውሸት ይሁን ምንም እርግጠኛ ሆንኩበት ነገር አይደለም። በጣም ግራም ያጋባ ነው ማለት በዚህ ፍጥነት እኔ እንጃ። እናንተም የምትጠብቁት አይመስለኝም አዲስ ነገር ይኖራል ብሎ ሰው እኔ እንጃ አላቅም። ያው ሪስክ ወስዳችሁ አዲስ ነገር ውስጥ ምናምን መግባት ይከብዳል። ያው ፍቅርም እንኳን ከሆነ ፍቅር ቀልድ አይደለም። በዚህ አጭር ጊዜ ውስጥ እንደዚህ አይነት ነገር ማሳለፍ ምናምን እና እኔ ነግሬሻል ነበር ምናምን እያላት በጣም ውዝግብግብ እያደረገኝ ነበርና እኔ እነሱ ቀልድ ይዘው ይሁን ምን ይዘው ይሁን ብቻ ምንም የተመቸኝ ነገር የለም። ለማንኛውም ዛሬ የመጣሁበት ምክንያት ሊንዳንም ሃይሚንም ጠርቻቸዋለሁኝ። ምክንያቱም ትላንት ያወራሁት ነገር ነበርና እኔ ጋር ያለውን እውነት በደንብ ሃይሚ መረዳት አለባት። እስከ መቼ ምናምን አልፏል ረፍዷል ብላለችና የፈለገ ቢረፍድ ያለውን ነገር ብታቅ ይሻላታል። እንዲጸጸታት ምናምን አይደለም፣ የሆነ እንዲሰማት እንዲደብራት አይደለም፣ ግን ያለውን ነገር እንድታቅ ፈልጋለሁኝ። በዚህ አጋጣሚ ደግሞ ያው ስለ ሊንዳ ብዙም አታውቁም ማለት እሷን የምታውቋት ያላችሁ ብዙዎቻችሁ አይመስለኝም። እና ያው በጣም ጥሩ ልጅ ነች። ሜቢ እንዳልኳችሁ ነው ላይክ ትንሽ ወደ ሶሲ ታደላለች እና ትቀብጣለች ምናምን እና ግን በጣም ጥሩ ልጅ ናት። እኔ እስካሁን የሆነ በአጋጣሚ ነበር የተገናኘ ነው፣ ጥሩ ግንኙነት ነበረ። በጣም ደስ የምትል ልጅ ናት። እኔ እንጃ ብቻ አሪፍ አስተሳሰብ ያላት ልጅ ናት እና በዚህ አጋጣሚ ያው እሷንም መታወቂ ለኔ ጥሩ አጋጣሚ ነው። ምክንያቱም ጥሩ ልጅ ስለሆነች እኔ ክፉ ሰው ምናምን አልፈልግም። ያው በህይወቴ ጥሩ ሰው እንዲበዛልኝ ነው ፈልገውና ነፍ ቢሆኑላ ደስ ይለኛልና በዚህ አጋጣሚ ሊንዳ ስለተዋወቅኩሽና ስላወቅኩሽ ብዙ ተውረዶችን አብረን አሳልፈናል። በዚህ ጫጭር ታይም እሺ ብለሽኝ ብዙ ነገር ከኔ ጋር አድርገሻልና አመሰግናለሁኝ። እና ስትመጣ ሁላችሁም እውነቱን የምታውቁ ይሆናል። ያው ከራሷ አፍ እንድትሰሙ ስለምፈልግ ነው። ሃይሚም እውነቱን አውቃ ያው ውሳኔዋ ምናምን እንድትቀይር እኮ አይደለም፣ ያው የራሷ ፍላጎት ነው አይደለ? ግን እውነቱን እንድታውቅ ብቻ ስለምፈልግ ነው። ያደረኩበትን ምክንያት እንድታውቅ ስለምፈልግ ነው። ምክንያቱም እኔ በተለይ ሌላ ሰው ባይኖር እስካሁን የመገናኘት ቻንሳችን በጣም ይጠብ ነበር። እኔና ሃይሚ ጋር ብዙ ጸብ ምናምን ሊኖር ይችል ነበርና እንደዛ ማድረጌ ደግሞ ትንሽ እንድትረጋጋ አርጓት ነበር የሆነ ሰዓት። ከዛ እኔም አበዛሁት። በጣም ፈጠነብኝ። የሷ ደግሞ ማለት ከቅዱስ ጋር መምጣት በጣም ፈጠነብኝ ምናምን ያልጠበቅኩት ታይሚንግ ነው። ትንሽ ቆይቶ ቢሆን ሁሉም ነገር ደህና ይሆን ነበር ከዚህ በተሻለ። ያው አሁን በጣም አሪፍ ነው። ምንም ያጣላም ያቀያየመን ነገር የለም። ይበልጥ ከሃይሚ ጋር ማለት ነው። ከሃይሚ ጋር ክፉ መነጋገር ምናምንም አያስፈልግም። ታቋታላችሁ። በጣም ምርጥ ልጅ ናት ሃይሚ። ያው እኔንም ታቁኛላችሁና እኔና ሃይሚ ላይ ደግሞ እንደዚህ አይነት ነገር ሲፈጠር በጣም ሼም ነው፣ ይደብራል። ከኛ ማጠብቁት ነገር ሆኖባችሁ ግራ ተጋብታችሁ አዲስ ስሜት ሆናልና እንደዛ ደግሞ ፉክክር ውስጥ በጣም ገብተን ነበር። እኔና ሃይሚ ማን ውስጥ እየገባን ነበር የሆነ ሰዓት ላይ የምንነጋገረውም ንግግር በጣም ለሁለታችንም የሚያናድድና ስሜት የሚጭር ነበርና ይሄ ግልጽ ነው፣ የሚታይ ነው። እንደዛ የመሆናችን ነገር ግልጽ ነው።
ያ ሁሉ ነገር ግን አሁን ላይ አመሰግናለሁ፣ እግዚአብሔር ይስጣት። እውነት ሃይሚ መታ እንዲህ ባትል እኔም ወደ ራሴ አልመለስም፣ በሌ ይቀጥል ነበር። ያው ተያይዘን ገደል ልትገባ ነው ታዲያ ምናምን ብላ ነበርና እንደዛ ነበረ የምንቀጥለው እኔና ሃይሚ። ምክንያቱም እኔም ከያዝኩ አለቅም፣ እሷም ከያዘች አለቅም። መሸነፍ ምናምን ጭራሽ ነው ማናውቀውና ገርሞኛል። ሃይሚ ተሸንፋ ስትመጣ ማለት ነገር ለማብረድ ምናምን ተረጋግታ ስመጣ በጣም ነበር የገረመኝና የሁሉ ነገር አሁን ሰላም ነው። ምንም የሚያስጨንቅ ነገር የለም። ትንሽ በቃ ችግር የምለው ሃይሚ ጋ ነው። አዲስ ነገር ተፈጥሯል ሃይሚ ጋና ለሰው ማየን ተስፋ ሰጥቻለሁ ምናምን እያለች ነበር። ሜቢ በቃ ውስጣቸው ላይ የተለየ ነገር ይኖራል ብዬ እያሰብኩ ነው። ትላንት መጥቶ የእሱ አነጋገር ከዚህ በኋላ እሱ እንድታገኝ አልፈልግም ምናምን ሲል በቃ ሌላ ነገር ያለ ነው የተሰማኝና ከቅዱስም ጋር እኔ መጣላት ምናምን እኔ እንጃ በጣም ነው የሰለቸኝ። መጣላት አልፈልግም፣ ግን ደግሞ እንደ ወንድ ማውራት ከፈለግን እና እሱ ማይሆን ነገር አደርጋለሁ እያለ ከቀጠለ እኔም ብዙ ነገር አደርጋለሁኝ። ምክንያቱም ሃይሚ ጋሽዬ አደራ ናት፣ ጋሽዬ የሰጠኝ አደራ ናትና ልቀልድ ምናምን አልችልም። ሜቢ እድሜ እኮ ትልቅ ነው ምናምን አድርጌያለሁ እኮ እንደ ሕፃን ነው እንደምታይ ምናምን ትችላለች ሃይሚ፣ ግን እሱን አልቀበለውም። ምክንያቱም አላፍተናውን ተሰጥቶኝ አብሬያት የነበርኩት እኔ ነኝም ያለሁትም እኔ ነኝና አላፍተናውን የመውሰድ ግዴታ አለብኝ። እንዳልኳችሁ በኮሜንት አግዙኝ ብያችኋለሁ። ድጋሚ አሁንም እለምናችኋለሁ በደንብ አግዙኝና ነገራቶችን ለማስተካከል እሞክራለሁ። ሜቢ ብዙ ነገሮችም ተበላሽተው ሊሆኑ ይችላሉ። እንደዛ እንዳይሆን መጸለይ ነው። ማለት በዚህ አጭር ጊዜ ውስጥ እኛ በሰራነው ስህተት ሃይሚ ማን ነገር ውስጥ ገብታ ሊሆን ይችላል። አሁን ማይሆን ልል አልችልም፣ ምክንያቱም ቅዱስም ጥሩ ልጅ ሊሆን ይችላል። እሷና ያና ዲቴል ስለማላውቀው ጥሩ ልጅ ሊሆን ይችላል። እሷ ነው የምታውቀው በደንብና ማይሆን ነገር ውስጥ ብዬ ልደለድል አልችልም። ሜቢ ጥሩ ልጅም ሆኖ ከሆነ እግዚአብሔር ያደርግላት። ያው ያ እንትን ምንድነው ያጽናቸው ያቆያቸው የሚባለው ክፋት ምናምን አልመኝም በእነሱ። እናንተም በጣም ብዙ ኦዲየንሶቻችንም እያላችሁ ነበር ተረጋግታችሁ አውሩ ምናምን እያላችሁ ነበርና ቅዱስንም የሆነ ቲክታክ ላይ ምናምን እንዳትሰድቡት እሺ። ቅዱስ ማለት ምን ፈልጎ አይደለም። ሜቢ ወደዚህ እንትን የመጣው ካላቸው ቅርበትም አንፃር ሊሆን ይችላል ምናምን አዱን ነው። እሱን እርግጠኛ አይደለም እንድትናገሩት ምናምን ያው ተገቢ አይደለም አትናገሩት። ግን ደግሞ አሁን ከቅዱስ ጋር ምንም ያቀያየመኝ ነገር የለም። አሁን ትላንት ባረገው ነገር ትንሽ አበሳጭቶኝ ነበር፣ ግን ቢሆንም ኖርማል ነው ብዬ ተረጋግቼ ነው የተወኩትና ያው ሃይሚ ምርጫዋን መርጣ ሄዳለች። ብቻ ሁሉም ነገር ወደዚህ አምርቷል። እኔ እንዴት ብዬ እንደማደረዳቸው አላውቅም። ሁሉም ነገር እንደዚህ መስመሩን ስቶ በመሀል ቀርተናልና ኖርማል ነው ለሁሉም ነገር። ዋናው የእሷ ጤና ነው አይደል? የሃይሚ ደህና መሆን ነው። ሃይሚ ደስተኛ የሚያደርጋት ከሆነ ሁሉንም ነገር ማድረግ ትችላለች። ዋናው የእሷ ደስታ ነው አይደለ? ችግር የለውም። ያው በድጋሚ ምንድነው አንዳንድ ቦታ አንገቱን ታስደፋዋለች እና የሚባለው ነገር አይቼ ነበርና አንገት እኮ የምትደፉት የሰው እጅ ስታዩ ነው። አንገት እኮ የምትደፉት ለእናታችሁ ለቤተሰባችሁ ሳትደርሱ ስትቀሩ ነው። አንገት እኮ የምትደፉት እናታችሁ የሆነ ነገር ፈልጋ እናንተ ማድረግ ሲያቅታችሁ ነው አንገት የምትደፉት እንጂ በሆነ አሁን በሴት መቼም ቢሆን አንገቴን ደፋለሁ ብዬ አላስብም። ማለት እንዲህ በእንደዚህ አይነት ምናምን ጉዳይ አንገት ልደፋ አልችልም። ቀና ብዬ ነው የምሄደው። ስኬታማ ከሆንኩኝ ለእናቴ መድረስ ከቻልኩኝ እናቴ የምትፈልገውን ነገር ማድረግ ከቻልኩኝ ስኬታማ ነኝ። አንገት ምንም የሚያስደፋ ነገር የለምና በራሳችሁ ልክ ሰውን አታስቡ። አንዳንድ ሰዎች ምንም አንገት የሚያስደፋ ነገር የለም። እኔ እድሜ ዘላለሜን ቀና ብዬ ነው የምኖረው ከፈጣሪ ጋር ከድንግል ማርያም ጋር ማለት ነውና ቀብረር ብዬ ነው የምኖረው። እንደዛ እያላችሁ ጊዜያችሁን እያጠፋችሁ ነው። ስቲል ነው ምንም የምትሰሙት ነገር የለም። እንደዚህ ናችሁና አንዴ ወደዚህ ግልብጥ አንዴ ወደዛ ግልብጥ ናችሁና እግዚአብሔር ይሁናችሁ። አንገትን መቼም አልደፋም። ነገርኳችሁ። ለቤተሰቦቼ መድረስ ካልቻልኩ ከኔ የሆነ ነገር ፈልጉ ለሆነ ሰንባዲ መድረስ ካልቻልኩ ብቻ ነው አንገት የምደፋው። እሺ እናንተ እንደምታስቡት አይነት ሰው አይደለም። ኦር እንደናንተ አይደለም። እኔ በእንደዚህ አይነት ኬዝ አንገት ምደፋ አይነት ሰው አይደለም ለማለት ነው። እሺ እናንተ አይዟችሁ። እስካሁን እኔ አልተዋችሁኝም ማለት እኔን ትወድኛላችሁ ይሁን ብሩክን እንዲህ ከኔ ጋር ሊይዟችኋላ። እኔ ደግሞ ጭራሽ ነው ለእናንተ እንትን ማልከፍተው በር ማልከፍተው ጭራሽ እናንተ ላይ የምታወሩት ነገር ቅንጣት ቦታ እንደሌለ እንድታውቁት ፈልጋለሁ። ቅንጣት ትንሽዬ እንኳን ማለት ነውና ወደ ራሳችሁ ወደ ቀልባችሁ ተመለሱ። ያኔ ድሮ እንዳላሽቃበጣችሁ አሁን እኝኝ ምናምን ማለት አይመጣም። እኔ ደግሞ ጭራሽ ነው ቼክ ማላረጋችሁ።
በእንደዚህ አይነት ጉዳይ ጭራሽ ቼክ አላረጋችሁምና ብሩክ አንገት ይደፋል ለምትሉ ቀና ብለን መተናል። እዛው ጠላት ይደፋ ነው ይባል። ብሞት ነው አንገቴ ማለፈው እንዳታስቡት ብሞት። ምክንያቱም እኔ በቃ ስራ ስሩ፣ ለእናታችሁ ድረሱ፣ ለቤተሰብ ለጓደኛ ድረሱ። ሌላው ትርፍ ነው። ጤናና እድሜን ይስጠን አይደል የሚባለው። እናንተ ትደፋላችሁ እኔ ቀና እያልኩኝ የኔን ዝቅ ማለት የምትፈልጉ ሰዎች፣ ለማንኛውም ሁለቱም ይምጡና ያለውን ነገር በደንብ ከሊንዳ እንድታስረዳ አረጋለሁኝ። በሷ ፊት ያው እውነታው ጋር ቢሆን ይሻላል ከኔ አፍ ከሚሆን ሪያል ባይናችሁ እያያችሁም እየሰማችሁም ሁሉንም ነገር እንድታቁት ባደርግ ይሻላል። ሁሉንም ነገር ግልጽ አድርጌ እነግራችኋለሁ። ያው ከሊንዳም ጋር እንዴት እንደዚህ ልንገባ እንደቻለን እንደዚህ አይነት ነገር ልናደርግ እንደቻለን ሁላችሁም ታቁታላችሁ እና አብራችሁን ቆዩ። ይመቻችሁ። አውቃለሁ በኔ ልብሽ ቢደማም ይቅር ለእግዚአብሔር ማለት አይከፋ። አይቁረጥ ልብሽ ይዞ ጥላቻ ማሪኝን ያለም የዛሬም ብቻ እመኝኝ ፍቅሬ ምላለው ቃሌም በአምላክ ስም ሰጣለው አንቺን ብቻ ካሜራ ሰላም እንዴት ነሽ? ነሮ ለምዶብኝ እንዳላልኩ እንዴት ነሽ? ደህና ነሽ? ይቅርታ ለትላንቱ እሺ፣ በጣም በጥቋቸው አይደል? ችግር የለውም። እናመሰግናለን። መቼም ነግረሽው ነው የመጣሽው? ድጋሚ ችግር እንዳይፈጠር። አይ ነግሬያለሁ። ተስማምታችሁ ነው የመጣችው? ስልክ ልሂድ ነው ምናምን ነገር ብያለሁ፣ ጸብ እንዳይፈጠር ድጋሚ ማለት ነው። ትናንት በመከራ ነው ያስረዳሁት። አይተዋል። ተናዶ ነበር በጣም። ላይ ለምን አልነገርሽኝ? ያናደርግ ነገር ነበር። ያው የነበርንበት ሁኔታ ደስ ማይል ስለነበር ለዛ ነው እንደዛ የሆነው እሱ። እና ደግሞ በጣም ብዙ አላግባብ የሆኑ ቃላቶችን ተነጋግረናል፣ ትዝ ካለክ ማለት ነውና ከማጋ ሁላችንም ኦኬ። ከዛ በፊት ማለት ነውና ለምን ነገር ክፍትቻለሁ። እኔ አሁን የትላንቱን ነው እያሰብኩ ያለሁት። በቃ ፓስ አሁን እኔና አንቺ ተስማማናል። አይ ለምን ነው እኔ እኮ እያስረዳሁክ ነው። ቆይ ተረጋጋ እንዴ። ምን ሆነ? ወደ ኋላ ተመልሼ አይደለም ስለጠየቀኝ እኮ ነው እየነገርኩ ያለሁት። እሺ ለዛ ነው የተናደደው እያልኩ እኮ ነው። ትናንት ሊናደድ የቻለው ለዛ ነው እያልኩ ነው። እና አስረድቼዋለሁ። ኖርማል ነው። አሁን ነግሬው ነው የመጣሁት። በቃሽ ስጦታሽ ሰጠሽ ወደርሽ? ላሳይክ አገና አልያዝኩትም። አሁን አሳይሃለሁ። ለምን አንቺ እኮ ወደርሽ? በቃም ለምን ምን ይሰራል? እኛም አዲስ ጊፍት አለ። አይ ደስ ብሎኛል። ያምራል ደግሞ እንኪ በጣም አይደለም። አሁን ዛሬ የጠራሁሽ ማለት ነው ሊንዳ ነች ስጠች አይደል? ለምን አልሽ ሊንዳ ነች? እኔ እንጃ ለኔ ቅዱስ ስለሰጠኝ ከሰጠች ብዬ ወይኔ አንቺ ልጅ አራቴ በእግዚአብሔር። አይ ይሄም ፍክክር ከሆነ ብዬ ነው። ይቅርታ ቤተሰብ ሊጀምራት ነው አይታችኋል። አይቶሽም በቃ ያመት ኧረ እኔ ትቶኝ አይ ሚረፊ ነው። ያምራል ግን በጣም ወድጃለሁ። ቆንጆ ነው። ውድ ይመስላል። ከውጭ ነው የመጣው። ዋው አመሰግናለሁ። በዚህ አጋጣሚ ለተላከልኝ ጊፍት ይሄን ቪዲዮ ሜቢ ሊታይ ይሆን ይችላልና የሰጠኝ ሰው ያው ይሆናልና ቴንኪው በጣም ቢግ ሪስፔክት። ግን ረፊ አትፎካከሪሽ አንቺ። ኧረ እኔ አልተፎካከርኩም እንዴ። አይ ጀምሪ ነበር። አዲስ ነው። እኔም ይሄንን ትናንት በስቶሪ ላይ ያየሁት ትናንት ነው። ከዛ እኔም ደግሞ ትናንት ነው ስጦታ የተሰጠኝ። አጋጣሚ ሆኖ እንጂ ፍክክር አይደለም። እና ደግሞ ጥያቄ ነው የጠየቅኩ ምናልባት ሊንዳ ከሰጠች ብዬ ነው። ያው እሷም በሰጠኝም እኮ ምንም የሚለውጠው ነገር እኮ ምንም የሚለው እኔ ጥያቄ ነው መጠየቅ አልችልም። እሺ ትችያለሽ እንዴ? እሺ ዛሬ ጠራሽ ማለት ነው። ትላንት ያልኩሽ ነገር ነበር። ያው ነገራቶቹን ላያስተካክል ላይለውጥ ምናምን ይችላል እኮ ያው እንደሮ ላይ መልስ ይችላል እኮ አውቃለሁ አይደለ? የተፈጠሩት ነገሮችን ግን በምክንያት ነበር ያደረኳቸው። ሁሉንም ነገር አንድም ነገር አልቀረም በምክንያት ነበር። ምን አይነት ምክንያት? እኔና ሊንዳ ኖርማል ጓደኛሞች ነው። እርግጠኛ ነህ? በፕሮግራሞች ምናምን ነበር የተገናኘነው። እርግጠኛ ነህ? እርግጠኛ ነኝ። አይ ጠርቻታለሁ፣ ትነግርሻለች ራሱ። እርግጠኛ ነህ?
በእውነት እርግጠኛ ነኝ። ምንም እኔና እሷ ጋር አዲስ ነገር የለም። ያንን ነገር ያደረኩበት ምክንያት ደግሞ ለምን ለኔ ማሳወቁ አስፈለገሽ? ማወቅ ስላለብሽ ነው። ስለ አንተ ከነገራቶች ላይ አይደለም እኔ መናገር አይደለም አጥቅም ግዴታ ይሆናል ሞር ትረስተድ እንዲሆን እሷም እንዴት ነው ጠርቻታለሁ። ስለ ኖርማል ፍሬንድህ ከነበረች ለምን መጀመሪያ ያ ሁሉ ነገር ውስጥ ሳንገባው ለምን አልተናገርክም? አሁን መናገሩ ለምን አስፈለገ? ትንሽ አልቆየህም እኮ እኔ አንቺን ፈጥነሽብኝ እኮ ነው ሐሳቤን የቀየርኩት እንጂ እኮ ልነግርሽ ነበር። ቅዱስን ይዘሽ የመጣሽ ቀን እኮ እኔ እኮ ልነግርሽ ነበር። ሁሉንም ነገር እኮ ነገራቶችን ላብርድ በቃ ጥሩ አይደለም። የልደትሽን ቀን እንደዛ ማሳለፋችን ራሱ በጣም ደብሮኝ ላስተካክል ነበር ሁሉንም ነገር። እንደዛ ያደረኩበት ምክንያት ደግሞ አንቺ የእርሽ የነበረው ሊንዳን አውርተሃታል? በደንብ የመጣሽ ነው ታወራታለሽ እኮ በደንብ አውርተሃታል ማለት አንተ ለሷ ኖርማል እሷ ለአንተ ምናልባት ኖርማል ፍሬንዷ ልትሆን ትችላለህ። እሺ አንተ ለሷስ? እኔ ለሷ ኖርማል ፍሬንድ እኮ ነው። ታዲያ ምን አዲስ ነገር አለ እኮ እኔ እንጃ እኔ አላውቅም። እሺ ይሁን ችግር የለውም። ምን ሆነሽ ነው? አይ ምንም አልሆንኩኝም፣ ግን በቃ እሺ ችግር የለውም ትምጣና ዳር አይ ነው አንተ እርግጠኛ ነህ ወይ? አንተ እርግጠኛ ነህ ስለሆንኩ አይደለም እነግርሽ። እሺ ልነግርሽ እኮ ነው። እሷም ስንመጣ በደንብ ትነግርሻለች። እኔ ሊንዳን ይዣት የመጣሁት ለምን እንደሆነ ታውቂያለሽ? ተነጋግራችሁ ልትዋሹኝ ፈልጋችሁ ነው ማለት? ተነጋግራችሁ ልትዋሹኝ ነው? ምንድነው የሚያስሽ? ምንም የሚያስዋሽ ነገር የለም እኮ እውነታውን ልነግርሽ እኮ ነው። ምን የሰማሽ ነገር አለ? እኔ ደግሞ እርግጠኛ ነህ ወይ እያልኩ ነው። እኔ እርግጠኛ ስለሆንኩ አንዴ ካሜራ የሚያክል ነገር ይዤ የመጣሁት ካሜራ ይዤ አንቺንም ቤተሰቦችንም ሸውጄ ነው። ይሁን ችግር የለውም ልስማው፣ ግን እኔ አላውቅም በኋላ። እሺ ምን ተብለሽ ነው? አይ ነው እኔ ምንም አልተባልኩኝም፣ ግን ችግር የለውም ትምጣና እንስማው ከራሷ በአንተ ፊት ነው። አይ ችግር የለውም እንዲህ ይሻላል። እሺ እኔ ልንገርሽ ስሚ፣ የዛኔ እኔ እና አንቺ ጥሩ ሙላ ነበር። ተስፋ የቆረጥኩት እውነት ስነግርህ ለምን እኔ እኮ አሁን ሀይሚ ተስፋ እንድትመልሽ ምናምን በቃ የተፈጠሩት ነገሮች ላይመልሶ ይችላል እኮ አሁን የምነግርሽ እውነታን ማለት ነው። ሰማሽኛ? ሁሉንም ነገር እኮ ላያስተካክል ላይመልስ ይችላል እኮ ይሄ እኮ ግልጽ ነው። ግን ደግሞ እኔ እያረኩት የነበረውን ነገር ማወቅ አለብሽ የለብሽም? ምንድነው እሺ የምታሰማኝ ማለት? እሺ እኔ አሁን እሷም ስትመጣ ደግሞ ተነግርሻለሁ። እኔና ሊንዳ ነገርኩሽ ፕሮግራም ላይ ነው የተገናኘነው። ንጹህ ጓደኛዬ ናት፣ ኖርማል ጓደኛዬ። ይዘጋጅ አይደለ እንደዚህ ቲክታከር ምናምን ይጠራ አይደለ? እንደዛ አይነት ቦታ ነው የተገናኘነው እኔና እሷ። እና እንደዚህ አይነት ኬስ ውስጥ ስንገባ ደግሞ ማንን ላምጣ ብዬ ሌላ ሴት፣ ዋናው ፐርፐዙ አንቺን ማስቀናት ነበር ምፈልግ የነበረው። አንቺን ለማስቀናት ነበር ሁሉ ነገር እስቲ ገባሁት። እንደዛ ማድረግ ተመልሰሽልኝ ነበር አይደለም ብሩኬ? አንቺ እኮ እኔ ማግኘት አትፈልጊም ነበር ምናምን እና እየተናደድሽም ቢሆን እየመጣሽ ነበር ወደ እኮ የሚያናድደኝን ነገር ስላደረክ ነው። አሁን እኮ እየተመለስሽ ነበር እኮ የሚያናድደኝን ነገር እያረክ ስለነበር ነው በሰዓቱ የተናደድኩት። ከዛ ደግሞ እሺ እሷን አምጥተህ ምናምን እኔ እንጃ እኔ አላውቅም። እኮ እሷን አምጥቼ እኮ ተመለሰ። እሱ እኮ ፋስት ነው። አሁን እውነቱን ልነግርሽ አይደል ነገርኩሽ እኮ አንቺን ለማስቀናት ነበር። እኔ ምክንያቱም አንቺ ያመረርሽው ይርሽ ነበር እየመጣ ያለው ምን ስትመጣ እንግዲህ የምሰማውን ነገር አላውቅም እኮ። ምን ሰምተሽ ነው? እኔ እኮ አንቺ የምታውቂው ነገር አለ። ለምን ግራ ትጋቢያለሽ? አላውቅም። አይ ምናልባት የተቀየረ ነገር ካለ እኔ አላውቅም። ብቻ እኔ አላውቅም። እኔ ምንም ነገር ልልህ አልፈልግም። ከሷ ከራሷ እንስማው፣ ችግር የለውም። እኔ ማውራት አልፈልግም። አይ ምን ከመሬት ተነስተሽ እኮ እንዴት የምታውቂው ነገር አለ ነው አለ። አይኔን አትይኝ መልሽልኝ። አዎ አለ። ምን አለ ንገሪኝ። እሷ ስትመጣ እንስማው። ከሷ እንስማው ብሩኬ። እሺ እኔ ግን ልንገርሽ ያመጣለች ግን እኔ ልንገርሽ አንቺን ለማስቀናት ነበር። እሺ ዴኒስ ምን ሆነሽ? ነይ ሰላም ቤት በስርዓት ላስተዋወቃችሁ። ዛሬ ሊንዳ ትባላለች፣ ሃይሚ ትባላለች። ዛሬ የሰላም ቀን ነው። እሺ
ማታ አውርቼሻ የሰላም ቀን የምታስተዋውቀን። አይ እንደ አሁን እስካሁን በጸባይ ተዋወቃችሁት፣ አሁን በሰላም እሺ። ሃይሚ ምንድነው የምታሽሟጥጭኝ? ብሩኬ እሺ አይ ነው ተዋውቀናል፣ እንተዋወቃለን እያልኩ እኔ እና እሷ እናውቀዋለን አይደለ ሊንዳ? ስለዚህ ልስማ እሺ። እንዳወራሁሽ ነው ያው ካሜራም አለ ምናምን እሷም አለች። ግዴታ በእሷ ፊት መናገር አለብን አይደል? ምንድነው የምንነግራት? የኔና አንቺን ግንኙነት እሷን ለማስቀናት ነው እንደዚህ አግዢ ምናምን ስልሽ እሺ ብለሽኝ ስለመጣሽ በመጀመሪያ አመሰግናለሁ። ሳክቶልናል እኮ ሁሉንም ነገር እኮ አይሚንም ተሳክቶልን እኮ አምተናት ነበረ። ግን ያው ነገራቶችን ማስተካከል ባንችልም ምንም አዲስ ችግር የለም። ግን ያለውን ነገር እውነታው እንድትነግሪያት ስለምፈልግ ነው። ነገራታ እኔ እና አንቺ ምንም እንዳለኝ እሷን ለማስቀናት አይደል የመጣ ነው ግን ብሩኬ ግን ምን ነይ ነው በደምብ የምትፈልጊኝ ጠይቂያለሽ። እኔ ነገርኩሽ የምትፈልጊውን አንድ ባንድ ጠይቂያት። ልትዋሹኝ ነው ወይ ምናምን እያለች ስለነበር ግራ አጋብቶኝ ነው። ብሩኬን ያፈቅራለሁ ምን ይሄን ነበር ታሳውቀኝ ነበረው ነኝ በእናትሽ የቀለዳችሁብኝ አይደለም ብሩኬ የቀለድሽ ነው። እኔ እንደዛ ነው የምታስበው? የቀለድክ ይመስልሃል? እንዴ ብዙ ነገር አውርተን አይደል እንዴ? ላንተ ያ ነገሮች ሁሉ ቀልድ ሊሆን ይችላል፣ ግን ለኔ አይደለም። እንዴ እኔ እኮ ካንቺ ጋር ካሜራ ፊት ይዤሽ የመጣሁት ምናምን እኮ ለዚህ አይደለም። የራሳችን ምክንያት ነበረን አይደል? ይሄ እንደሚፈጠር አላወቅም ነበር ወይስ መጀመሪያ ግንኙነት ነበር? አይ ሚ ሶሪ በጣም እሺ። ግንኙነት ምናምንማ አልነበረንም። የት መጥቶ ነው ግንኙነት ነበረ እንዴ? ተናገሪ እንጂ። አዎ ነበረን። ምን አይነት ግንኙነት ምን ነበረ? እኔና አንቺ ብሩኬ ነግሬሃለሁ። በቃ እኔ ጋር ያለው ስሜት ይሄ ነው። እሺ ነው ቁጭ ጀናሪ። እሺ እንዴት መጣ እንደዚህ አይነት ስሜት? አቤት እንዴት መጣ እንደዚህ አይነት ስሜት? እኔ ልሂድ? ለምን ነይ ቁጭ አይሚ ነይ ቁጭ እንዴት መጣ? ምን ማለት ነው? ለምን እንዴ? እኔና አንቺ አውርተን ነው እዚህ ነገር ውስጥ የገባ ነው ነበር። ግን ምንም ግን እኮ የለውም። ፈልጌው እኮ አይደለም። እሺ እረዳሻለሁ እኮ ግን የተለየ ነገር ሲኖረን እኮ ነው ወደዛ አይነት ነገር ውስጥ ገባ አይደል? ፈልጌ አይደለም። ብቻ እኔና አንቺ የተገናኘንበት ምክንያት ሃይሚን ማስቀናት ነው አይደለ? አልነበረም። ነበር አንተ ያወራ ነው አይደለ? ላንተ እንደዛ ነው የሚመስለው እኮ ለኔ እኔና አንቺ ያወራንበት ምክንያት ነው አይደል? ነው ላንተ እኮ ሃይሚ ስሚኛ፣ ቀና በይ። ምክንያታችን እሱ ነበረ። እሺ የምታውቂው ነገር ነበር ነው እንደዛ ያልሽኝ? አዎ እንደምትወደው አውቃለሁ። በምን አወቅሽ? አወቅኩኝ። እንዴት? እኔ ነግሬያታለሁ። ያኔ ነው ተስፋ የቆረጥኩት። ገባ? ፈልገው ነበር የመሰለኝ ከሷ ጋር እያንዳንዱ የምታደርጋቸው ነገሮች ምናምን ሃይሚ ፈልገው ነበር ተብሎ ነገራቶች ዝም አይባልም እኮ። ምን ላድርግ? እሺ ምክንያቱም የምታደርጉት ነገር በሙሉ በቃ እንደዛ ነው እንዴ? ፈልገው ነው እኮ የሚመስለው። እኔን ለማስቀናት እንደሆነ እኔ በምን አውቃለሁ? እኔ ምንድን ነኝ? እኔ ሰው እኮ ነኝ። እንዴት አስባለሁ? እሺ ለምን አልነገርሻትም? ይሄን ነገር ከምትነግሪያት እኔ የተገናኘንበት ምክንያት ቢያንስ አልነግራትም ነበር። ይሄ ቀድሞ ወይስ ያኛው ይቀድማል? ያኛው ነው የሚቀድመው እንጂ ለኔ ደግሞ ይሄ ነው የሚቀድመው። እሺ ለሷ መንገር ምን አስፈለገ? ከህይወታችሁ እንደወጣ ሊሆን ይችላል ማለት። ሃይሚ ተረጋጊ፣ በቃ አረፍ። እሺ በቃ እኔ ደስታን ነው የምመኝልህ። በቃ ደስተኛ ሁን። እሺ ለዛ ነው የራስሽን ህይወት የጀመርሽው አንቺ ጀምረሻል። የምር ምን ላድርግ? እሺ ከህይወቴ ለመውጣት
እኮ ከኔ ህይወት ለመውጣት እኮ ግዴታ እኮ ወንድ ጋር መሄድ አይደለም ማለት ቢያንስ አንተን መርሳት ይሆንልኛል። በዛ ምክንያት ምናልባት ለራሳህ እችላለሁ። ይሄ አንተን ለመርሳት ምናምን እኔ እየቀለዳችሁ አይደለም። በእግዚአብሔር እየቀለድሽ ነው ማለት ይሄን ስለተናገርኩ ሊደብረው ይችላል። አሁን ይሄን ቪዲዮ ሲያየው ማለት ነው ማለት እሱን ለመርሳት ምናምን ተጠቀምሽብኝ ምናምን ሊለኝ ይችላል። ግን አይደለም፣ እንደዛ አይደለም። በቃ ራሴን ደህና ማድረግ አለብኝ። ከእናንተም ህይወት መውጣት አለብኝ። የራሴን ህይወት መጀመር አለብኝ። ቢያንስ እኔ ሴት ልጅ ነኝ። እንደዛ ስትነግረኝ አለመረዳት አልቻልኩም። ስለዚህ ያለኝ አማራጭ ከህይወታችሁ መውጣት ብቻ ነው። ማን ነኝ? ምንድን ነኝ? እሷ ታፈቅርሃለች። አንተ ደግሞ ደስተኛ መሆን አለብህ። እኔ እናንተ ደግሞ ሁሌ ጭቅጭቅ ብቻ ነው። አንድ ቀን ተስማምተን አናውቅም። ስለዚህ ደስተኛ መሆን አለብህ ብሩኬ። በቃ ልጅ ከዚህ በላይ ከቆዩ ባይመጣ ቻው ልበላ። ቻው በለኝ ብሩኬ። Godana